ሄኖክ ለምኖላቸው ሄኖክንም እግዚአብሔር ምንድነው ያለው? እነሱ አስበው አለሙ ያጠፉ ስለሆኑ ወንጀለኞች ናቸው በሚል ነው የተመለሰለትና ስለዚህ ሄኖክ ሄዶ ምንድነው ያላቸው? ለነሱ የጠየቃችሁ ጥያቄ አልተሳካም ነው ባጭሩ የተባሉት። የተመለሰላቸው መልስ እንደዛ ነው። ግን በተቃራኒው እነሱ ግን ሄኖክ ወደ ሰራዊት ወደ ወደቁት መናፍስት መጥቶ እንደለመና አድርጎ የተቀመጠበት ሐሳብ አለ። እንዲሁም ደግሞ መጽሐፍ ሄኖክ የተገኘው እነሱ ጋር ከሆነ እኛ ጋር ማለት ነው ኢትዮጵያ ውስጥ እኛ ጋር እነሱ ጋር ከሆነ ብዙዎቹ ባይሆኑም ጥቂት የአገሪቱ ሊቃውንቶች ስለነገሩ መጠነኛም ቢሆን ግንዛቤ ይኖራቸዋል ብዬ ገምታለሁ። እና ሳያውቁ እያወቁ ለምን ዝም አሉ ማለቴ። ስለዚህ መጽሐፍ ኢትዮጵያውያኑ በትክክል ምንድነው የሚሰማቸው እኔና እናንተ ማለታቸው ነው። ለመጽሐፉ ያላቸው አመለካከትስ ምን ይመስላል? ለሰው ልጅ መገለጥ የሌለበትን ጥበብ ገልጣችኋል ነው የተባሉት። ለሰው ልጅ መገለጥ የሌለበትን ዕውቀት ገልጣችኋል ነው። ለምሳሌ አንዱ ዕውቀት ከተባለ ማለት ነው መግደልን ያስተማረ ማን ነው? ሌላውም እንመጣለን። መግደልን ያስተማረ የሰው ልጅ መግደልን አያውቅም ነበር አይደል እንዴ? አዳም እንደምን አላችሁ? እንደምን ቆያችሁ? ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን ስላገናኘን በድጋሚ ስሙ ይክበር ይመስገን። በዛሬው በነው መርከብ ሚዲያ ቆይታችን እንግዲህ ሰሞኑን ከጀመርነው የዚህ ሳጥናኤል ኢትዮጵያን በተመለከተ ቆይታችን እያደረግን እንገኛለን። ያው አጠራ ያለ ቆይታ ነው የሚኖረንም ከብዛትም ጭምር ስለሆነ ማለት ነው። በዛሬው በነው መርከብ ሚዲያ ቆይታችን እንግዲህ የምናስቀጥለው የሚሆነው በጂ20 ሀገራት በተገኙበት ስብሰባ ላይ ሁሉም መሪዎች ማለት ነው ሁሉም መሪዎች በሚባል ደረጃ ጥያቄ ጠይቀዋል። ምናልባትም ከአሜሪካው ተወካይና ከእንግሊዝ ተወካይ ውጪ የምንላቸው ሌሎቹ አብዛኞቹ ማለት ነው ጥያቄ አንስተው ነበር። እንግዲህ ሰሞኑን በነበረን ቆይታ የጂ8 ሀገራት ምን አይነት ስብሰባ እንዳደረጉ እንደዚሁም ደግሞ በትናንትናው ዕለት ስለ ፍረሾች ወይም ደግሞ አዳዲስ የሀገራት መሪዎች ማለት ነው ከ8ቱ ሀገራት ውጪ የነበሩት ፍረሾቹ ሲመጡ ወደ ስብሰባው ምን አይነት ኦሪየንቴሽን ተደርጎላቸው እንደነበረ የመጨረሻ ጎላቸው ይሄው ዛፍ ገነት ያለችባት ኢትዮጵያ እንደሆነች ከኢትዮጵያ አንፃር እንግዲህ ያልጠበቁት ጉዳይ እንደሆነባቸውም ጭምር ማለት ነው ለሌሎቹ ለአዲሶቹ ማለት ነው ያላቸውን ሪአክሽን ምን ሲያደርጉ እንደነበረ ምን ሲመልሱ እንደነበረ ሰሞኑን በነበረን ቆይታ እንግዲህ ለማየት ሞክረናል በጨረፍታም ቢሆን ማለት ነው። በዛሬው ዕለት ግን በዋናነት እንግዲህ የአሜሪካው ጥቁሩ ፕሬዝዳንት መድረክ ላይ ቁጭ ብሎ ፕሮግራሞችን እየመራ ጥያቄዎችን እየተቀበለ የነበረውን ቆይታ ነው እንግዲህ እና የምንችለው እስካሁን ድረስ በነበረው ቆይታ በእነሱ አመክንዮ ዳቢሎስ ለሰው ልጆች በመቆርቆር አማካኝነት ነው ወደ ጥልቁ የወረደው የሚል ግንዛቤ አላቸው። ምን ማለት ነው? ስለዚህ እሱ ለኛ ሲል እንደዚህ ተቆርቁሮ ከታገለ ለነጻነታችን ማለት ነው። በነገራችን ለእነሱ ነጻነት የሚሉት ለምሳሌ እግዚአብሔር የሚከለክለውን ሕግ ተቃራኒ ማለት ነው። እግዚአብሔር ለምሳሌ ሴት ከሴት መጋባትን ይከለክላል። እነሱ ግን ሴት ከሴት ወይም ወንድ ከወንድ መጋባትን ነጻነትን እንደመገፈፍ ነው የሚቆጥሩትና ይሄ መከልከል የለበትም ብሎ የኛ አብዮተኛ ሳጥናኤል ተከራከረልን ወይም ደግሞ ጥያቄ አነሳና ለኛ ጠበቃ ሆነ ብለው ነው የሚያስቡት ማለት ነው። ይሄ በነገራችን ላይ በሳጥናኤል ኢትዮጵያ ላይ ብቻም ሳይሆን ከዚህ በፊት ለማንሳት እንደሞከርኩት በዚህ በስርዓተ ፀሐይ ወይም ደግሞ ሶላር ሲስተም በሚባለው ላይ የእያንዳንዳቸው ፕላኔት ላይ ስንወጣ የሳተርን ፕላኔት ለምሳሌ ስንመለከተው ዙሪያው ክብ የሆነ መካከል ላይ ደግሞ የድቡልቡል አይነት ቅርጽ ያለው የሴትና የወንድን የመራቢያ አካል የሚወክል እንደሆነና ፍንት ወይም ደግሞ ሰዶማዊነትን የሚጠቁም እንደሆነ ከዚህ በፊት አንስቼ ተናግሬያለሁና ስለዚህ እነዚህ አካላት አምላካቸው ሴትም ወንድም ነው የሚል እምነት አላቸው። ስለዚህ ከዛ የተነሳ ነው በዚህ መልኩ ሴት ከሴት ወንድ ከወንድ መጋባትን በእግዚአብሔር ዘንድ በክርስትና ዘንድ እጅግ አጸያፊ የሚያስቀጣም ወንጀልም ነውና ይሄንን በተመለከተ ግን ሳጥናኤል ለነሱ ጠበቃ ሆኖ ሲከራከር እንደነበር መፈቀድ አለበት ብሎ የተከራከረልን እሱ ነው። ልክ ዕፀ በለስን በመከልከላቸው አዳምና ሔዋን ለምን ተከለከሉ ብዬ ጥያቄ በማንሳቴ ወደታቸው ለጥልቁ እንዲጣል ተደርጌያለሁ። ስለዚህ ለሰው ልጆች ጠበቃ የሆንኩኝ ነኝ፣ ለነጻነት የተዋጋሁኝ ነው። ስለዚህ አሁን ላይ እሱ በመጨረሻው ዘመን የሚያደርገው ጦርነት ስላለ ከእርሱ ጋር አብረን ተሰልፈን ያንን ውጊያ መሳተፍ አለብን፣ ማገዝ አለብን የሚል ሐሳብ ነው ያላቸው እነኚህ ከንቱ የሚባሉት የጂ20 ሀገራት የምንላቸው ማለት ነው።
ምናልባትም መጨረሻው ዘመን ላይ የሚደረገው ጦርነት እነሱ ብለው የሚሉት ሌላ ጦርነት ከመናፍስት ጋር ውጊያ አለ። ያው ሐሳዌ መሲህ በሚገለጥበት ሰዓት የሚደረግ ውጊያ እንዳለም ብዙ የምናውቃቸው ነገሮች አሉ። በዛ ዙሪያ ነው እንግዲህ ዋናው አጀንዳቸውና የሕይወት ዛፍ ገነት ኢትዮጵያ ብለው ያምናሉ። የሕይወት ዛፍ ገነት ኢትዮጵያ ማለት በእነሱ አመለካከት የሕይወት ዛፍ ያለችባትን ምድር ወይም ቦታ እንወርሳለን ነው። ያው እንደነሱ አመለካከትና ግንዛቤ ገነት እንግዲህ ኢትዮጵያ ውስጥ እንደምትገኝ የሚል ሐሳብ ነው እነሱ ጋር ያለው እምነትና እውነታ ማለት ነው። ይሄ እንግዲህ በእኛም አስተምሮ ብዙ ጊዜ የሚነገር ነገር አለ። በጣና አካባቢ ገነት እንደምትገኝና በዛ አካባቢ ላይ የገነት ንፋስ ኢቭን እንደሚነፍስ የሚነገሩ ነገሮች አሉ። ያንን እንግዲህ በማስረገጥ አብዛኞቻቸው መረጃዎቻቸውን በነገራችን ላይ ስንወስድ ከኛው ከሀገራችን ላይ የተወሰዱ ናቸው ብለን ማለት እንችላለን። ብዙ ጊዜ ኢትዮጵያ ውስጥ እየመጡ የስለላ ስራ የሚሰሩ አካላት እንደነበሩ እናውቃለን። መጽሐፍቶችን እየወሰዱ እያነበቡ ብዙ የብራና መጽሐፍቶችን እየወሰዱ መረጃዎችን ከኛ እየቃረሙ እየወሰዱ ነው መልሰው በዚህ መልኩ ነገሮች እንዲዘጋጁ ያደረጉበት መንገድ የምናየው። ስለዚህ በዚህ በሳጥናኤል ጎል ኢትዮጵያ ላይ የምንመለከተው በዋናነት እንግዲህ ሳጥናኤል ጎል ኢትዮጵያ ስናነሳ የመጽሐፈ ሄኖክ ጉዳይ ዋና አጀንዳቸው ሆኖ እናገኘዋለን። ስለዚህ ስብሰባው ላይ በሚካሄድበት ሰዓት እንግዲህ በኒውዮርክ እንግዲህ G20 ሀገራት ስብሰባውን ያደረጉ ባሉበት ሰዓት ጥያቄ እንዲጠይቁ መጽሐፉ ላይ የሚለው እንደውም ወደ 15 እጅ አውጥተው እንደዚህ ማለት ነው ጥያቄ ለመጠየቅ ባወጡበት ሰዓት እንግዲህ መድረክ ላይ ያለው መሪ ጥያቄዎች የሚቀበለው የጥቁሩ ፕሬዝዳንት ለየናንዳቸው እድል መስጠት ነው ነበረበትና መጀመሪያ እድል ሰጠው ለኢንዶኔዥያው መሪ ነበረ። በኢንዶኔዥያው መሪ ያነሳው ጥያቄ በዚህ በመጽሐፈ ሄኖክ ጉዳይ ላይ ነው። ምናልባትም ቃል በቃልም አነብላችኋለሁ ያነሳቸውን ጥያቄዎች ማለት ነው። አንዳንድ ጊዜ ከዚህም ለማንሳት እንደሞከርኩት ነገሮችን በጣም ሰፋ አድርገን ነው መመልከት ያለብን። እዚህ መጽሐፍ ውስጥ ነገራችን ላይ የተነሱ ሐሳቦች ግን ፍስሐዜ እንዳስቀመጠው ቃል በቃል የተናገራቸው ነው የኔ ሐሳቦች አይደሉም። በራሴ የተናገርኳቸው ነገሮች አይደሉም። የነሱን ሐሳብ የጂ20 እና G8 ሀገራት ያስቀመጡት ነው በሚል ነው እንግዲህ ዘር ያስቀመጠውና እነሱም በዚህም በሚያደርጉበት ሰዓት እንግዲህ አንዳንድ የታሪክ መዛባቶች አሉ፣ የታሪክ ሽማዎች አሉ። እውነት ያልሆኑ ነገሮችንም እንደ እውነት አስመስሎ የማስቀመጥም ጭምርም ስላለ እነዚያን አይነት ነገሮችንም እያጠራን የምንሄድበትም ጉዳይ ጭምር ነው። ምናልባት አሁን መጽሐፈ ሄኖክን በተመለከተ በዚህ መጽሐፍ ላይ የተጠቀሰው ልክ ሄኖክ እነኛ የወደቁ መናፍስት የሚባሉትን ስለ መናፍስቶቹ ወደ ሳጥናኤል ሄዶ እና ወደ ወደቁት መናፍስት ሄዶ ከእግዚአብሔር ጋር እንዲታረቁ ለምኖ ነገር ግን ሳጥናኤል እምቢ እንዳለ የሚል ሐሳብ ለመጥቀስ ሞክሯል። ግን እውነተኛው ታሪክ ግን መጽሐፈ ሄኖክ ላይ የምናገኘው እነኚህ የወደቁ መናፍስት የሚባሉት አባታችን ሄኖክን ለምነው ከእግዚአብሔር ዘንድ አስታርቀን ብለው እንደነበረ እግዚአብሔር ዘንድ ሄዶም እሱ ለምኖ እንደነበረ ለማስታረቅ ማለት ነው። ግን በእግዚአብሔር ዘንድ አይቻልም እንደተባለ ማለት ነው። ይሄን አሁን ታሪክን ዳይቨርት ማድረግ ነው፣ መቃየር ማለት ነው። እነሱ እዛ ላይ ያስቀመጡት ምንድነው ወደ ልዑላችን ሄኖክ ወይም የእግዚአብሔር ሰው ብለው የሚሉት እነሱ የበላይ አካሉ ተወካይ ይሉታል። እሱ ወደ ሳጥናኤልና ወደ ሰራዊቱ ሄዶ ኑ ተመለሱ ወደ እግዚአብሔር ታረቁ ብሏቸው ነገር ግን እነሱ አሻፈረኝ እንዳሉ በሚል የተገለጸ ነገር አለ። ያ ትክክል አይደለም። ወደ እግዚአብሔር ዘንድ ሄዶ እነኚህ መናፍስት የወደቁ መናፍስት አስታርቀን ብለውት ሄኖክን እግዚአብሔርን ጠይቆ ሄኖክ ግን እነሱ ደግሞ ወንጀል ሰርተዋል። እንደው መጽሐፍ ሄኖክ ምዕራፍ 4 እና 5 በተመለከቱ እዛ አካባቢ ላይ ይመስለኛል ካልተሳሳኩኝ ታገኙታላችሁ። እነኚህ የወደቁ መናፍስት የተባሉት በሰሩት ስራ በወንጀላቸው አማካኝነት ታስረው እንደነበረ መጽሐፍ ሄኖክ ምዕራፍ 3 ይነግረናል። ስለዚህ እነኚህ ታሰሩ መናፍስት ምልጃ ጠይቀዋል እግዚአብሔር እንዲምራቸው ይቅር እንዲላቸው ወንጀላቸውን እንዲያስተሰርይላቸው ማለት ነው። ግን ስለዚህ በዚሁ አጋጣሚ በእነሱ ሐሳብ ይህችን ዓለም እግዚአብሔር እንግዲህ ካለመኖር ወደ መኖር አመጣት፣ እንደገና ደግሞ ከመኖር ወደ አለመኖር ይመልሰዋል አይደለ? በእኛ አስተምሮ በኦርቶዶክስ አስተምሮ ይሄ ሪያሊቲ እና ይሄ እውነት አለ። እዚህ መጽሐፍ ላይ የተቀመጠ ነገር አለ። እንደው ቃል በቃል ባነበውም ኢቭን ደስ ይለኛል። ይህችን ዓለም ካለመኖር ወደ መኖር አመጣኋት ያለው አካል መልሶ ደግሞ ከመኖር ወደ አለመኖር እንደሚወስዳት በግልጽ ታውጆ ተጽፎ ይገኛል። ስለዚህ የኛ ዋና ዓላማ መኖር ወደ መኖር ወደ መኖር የመጣችውን ወይም ደግሞ ከመኖር ወደ አለመኖር ልትወሰድ የተዘጋጀችውን ምድር ከመኖር ወደ መኖር መግታት ይሆናል ነው። ይህም የመጨረሻው የዚች ዩኒቨርስ መደምደሚያ ነው። ኒው ወርልድ ኦርደር
አለና የመጨረሻዋን ቃል ረገጥ አድርጎ በከባድ ድምፅ ጮኸ። ዓይኑንም ጨፍኖ ገለጠ። ሌሎቹም እንደሱ አደረጉ። ጥያቄዎችን እቀበላለሁ፣ በአሁኑ ብቻ ሳይሆን ባለፈው ጉባኤ ልታነሷቸው የነበሩትን ጨምሮ ማለቴ ነው ካለ በኋላ ከሚታዩት 15 ያህል እጆች ዓይኑ ያረፈበትን መርጦ እድል ሰጠ ይላል። መድረክ ላይ ያለው አካል ማለት ነው። ከዛም እድል የተሰጠው አካል አመሰግናለሁ አለ። ታላቅነትና ክብር ለልዑላችን ሲል የጀመረው የኢንዶኔዥያው መሪ ነበረ ይላል። አመሰግናለሁ፣ ታላቅነትና ክብር ለልዑላችን ብሎ የኢንዶኔዥያው መሪ ጥያቄውን ሊጀምር ነው ማለት ነው። ጥያቄ አለ። ጥያቄ እንግዳ በሆነብኝና ትኩረቴን በሳበው በሄኖክ መጽሐፍ ላይ ዙሪያ የሚያጠነጥን ነው። ለምንና እንዴት ነው ከዋናው መጽሐፍ ቅዱስ እንዲወጣ የተደረገው? መጽሐፍ ቅዱስ የተቆረጠው የነበረውን የመጽሐፍ ሄኖክን ጉዳይ ነው እያነሳ ያለው። አንደኛው ጥያቄ ነው። ያን ማድረግ ያስፈለገውና የተቻለውስ እንዴት ነው? ሁለተኛው ጥያቄ ነው። እንደገባኝ መንፈሳዊ መጽሐፍ ነው። ከሌሎች መንፈሳዊ መጽሐፍት የሚለየውስ በምንድን ነው? ለምንስ ያን ያህል ትኩረት ተሰጠው? እዚህ ድረስ አስፈላጊ ከሆነስ ሙሉ በሙሉ በእኛ እጅ ብቻ እንዲኖርና በሌሎች እጅ እንዳይገባ ለምን አልተደረገም? በፊት ሳይቻል ቀርቶ ከሆነስ አሁን ለምን አናደርገውም? መጽሐፈ ሄኖክን ማለት ነው የሚል ሲሆን፣ ሌላው ከዚሁ ጋር የተያያዘው ጥያቄ መጽሐፉ ለምንና እንዴት ኢትዮጵያ ውስጥ ተገኘ? ሄኖክ የጻፈበት ቋንቋና ፊደልስ ምንድን ነው? ለምንስ ኦሪጂናሉ መጽሐፍ አሁን ለእኛ አይሰጥንምና አናጠናውም? መጽሐፉስ እንዴትና መቼ ነው ማግኘት የተቻለው? የሚል ነበረ። እንዲሁም ደግሞ መጽሐፈ ሄኖክ የተገኘው እነሱ ጋር ከሆነ እኛ ጋር ማለት ነው ኢትዮጵያ ውስጥ እኛ ጋር እነሱ ጋር ከሆነ ብዙዎቹ ባይሆኑም ጥቂት የአገሪቱ ሊቃውንቶች ስለነገሩ መጠነኛም ቢሆን ግንዛቤ ይኖራቸዋል ብዬ እገምታለሁ። እና ሳያውቁ እያወቁ ለምን ዝም አሉ? ማለቴ ስለዚህ መጽሐፍ ኢትዮጵያውያኑ በትክክል ምንድነው የሚሰማቸው? እኔና እናንተን ማለታቸው ነው። ለመጽሐፉ ያላቸው አመለካከትስ ምን ይመስላል? ሌላ ኦሪጂናል ቅጅ እጃቸው ውስጥ ባላለመኖሩስ ምንድነው? ምን ማስረጃ አለ? ይህን ለማለት የተገደድኩት የዚች ፕላኔት የመጀመሪያው ጽሑፍ መሆኑ ስለተገለጸልን ነው ይላል። እንግዲህ እዚህ ፕላኔት ላይ በዚህ ምድር ላይ በመጽሐፍ ታሪክ ደረጃ ስንሄድ የመጀመሪያው እንግዲህ በጽሑፍ ደረጃ የተገኘ መጽሐፈ ሄኖክ እንደሆነ ነው የምናውቀውና የምንረዳው። ሌላ ኦሪጂናል ቅጅ እጃቸው ውስጥ ላለመኖሩስ ምን ማስረጃ አለ? ይህን ለማለት የተገደድኩት የዚች ፕላኔት የመጀመሪያው ጽሑፍ መሆኑን ስለተገለጸልን ነው። አመሰግናለሁ። ዘላለማዊ ድል ለልዑላችን። ተከታዩ ድል የተሰጠው ለጃፓኑ መሪ ነበረ ይለናልና የዛሬው ቆይታችን የኢንዶኔዥያው መሪ ያነሳውን ጥያቄ መነሻ ማድረግና እንደዚሁም መልስ አለ። ፖፑ የሚሰጡት ምላሽ አለ። መጨረሻ ላይ ለእያንዳንዳቸው መሪ ከጠየቁት በኋላ የሚሰጡት መልስ አለ። እሱ መጨረሻ ላይ ነው የሚሆነው። ግን አሁን በቅድሚያ የእያንዳንዳቸው ሀገራት ምን ጠይቀው ነበረ በሚል ነው እየተነጋገርን ያለ ነውና የኢንዶኔዥያው መሪ ስለ መጽሐፈ ሄኖክ ጉዳይ ነው የተናገረው። መጽሐፈ ሄኖክ እንግዲህ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ነው። ከዋናው መጽሐፍ ቅዱስ ለምን ተቆርጦ እንደወጣ ለምንስ በሌሎች እንዳያውቁት እንደተደረገበት ሌሎችም ጥያቄዎችን ሲያነሳ ነበርና እውነት ነው። አሁንም ቢሆን መጽሐፈ ሄኖክ በነገራችን ላይ በሌሎች ሀገራት ኢቭን ራሱ አይታመንም ውስጥ ተካቶም ኢቭን እህት አብያተ ክርስቲያናት ብለው ከሚጠሩት ከግብጽ፣ ኤርትራ፣ አርመን፣ ሶሪያ ምናምን የምንላቸው ራሱ እነሱ ውስጥ ራሱ ኢቭን የለም መጽሐፈ ሄኖክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ነው ያለው። ከሌሎቹ አያውቁትም። እንግዲህ እህት ከሚባሉት ነው። ከሌላው ከፕሮቴስታንቱ ከካቶሊኩ ዓለም ደግሞ ስትሄዱ የመጨረሻ ጭራሽ የለም፣ አይታወቅም፣ አያምኑበትም። ይሄ የተደረገበት አስቦና ታልሞ የተሰራበት ጉዳይ ለመሆኑም ብዙ መረጃዎችን ወደ መጨረሻው ላይ በምላሹ ላይ የፖፑ መልስ አለ በዛ ላይ ማለት ነው። ምናልባት እሱን በቀጣይ የምናየው ቢሆንም እንኳን ቅሉ ማለት ነው። እንግዲህ መጽሐፈ ሄኖክ በዋናነት ስለ ዓለም አፈጣጠርም ስለ ስነ ፈለክ ስለ ፕላኔቶቻችን ስለ ወደቁ መናፍስት የወደቁ መናፍስት ወንጀላቸው ምን እንደሆነ በዝርዝር የሚነግረን ነው። በነገራችን ላይ አጠቃላይ እነኚህ ሰዎች ኒፊሊምስ ወይም ደግሞ የወደቁ መናፍስት ወይም እስቲላው የታሰሩ መናፍስት የምንላቸው አሉ። ስለነኛ ስለታሰሩ መናፍስት ገመና በደንብ የሚናገር ነው። ስለዚህ እነኚህ አካላት የነኚህ መናፍስት ገመና ዓለም እንዲያውቅባቸው አይፈልጉም። አንደኛ የፓወር ሶርሳቸው ናቸው። የስልጣኔ የቴክኖሎጂ የማንኛውም ዘርፍ የእውቀት መሰረታችን ናቸው ብሎ ያምናሉ። በነገራችን ላይ እና እንደዚህ በምናገርበት ሰዓት እና ቴክኖሎጂን የፈጠሩት መናፍስት ናቸው ወይ ብሎ የሚከራከር ሰው ሊኖር ይችላል። እሱ ሌላ ዘርፍ ሌላ እይታ ቢሆንም እንኳን ቅሉ ማለት ነው። ሰው አይፈጥርም እያልኳችሁ አይደለም። ግን ደግሞ
የሳጥናኤልና የነ ሉሲፈር ዕውቀት እንደውም እኮ አንዱ የታሰሩበት ወንጀል ምንድነው? ለሰው ልጅ መገለጥ የሌለበትን ጥበብ ገልጣችኋል ነው የተባሉት። ለሰው ልጅ መገለጥ የሌለበትን ዕውቀት ገልጣችኋል ነው። ለምሳሌ አንዱ ዕውቀት ከተባለ ማለት ነው መግደልን ያስተማረ ማን ነው? ሌላውም እንመጣለን። መግደልን ያስተማረ የሰው ልጅ መግደልን አያውቅም ነበር አይደል እንዴ? አዳምና ማን ነው የአዳምና ሔዋን ልጆች እኮ አቤልና ቃየል እኮ በተጣሉበት ሰዓት እኮ አንዱን እንዲገደሉ ያደረጋቸው መግደል ምንድነው ብሎ ቃየል ጥያቄ እንዲጠይቅ ያደረገው መግደልን ያስተማረ ማን ነው? በቁራ አስመስሎ የመግደልን ጥበብ የገለጠ ማን ነው? ሳጥናኤል ነው፣ ዳቢሎስ ነው። ይሄንን ሚስጥር የገለጠ ዳቢሎስ መሆኑ ነው። ሌላም እናነሳቸዋለን ወደፊት በዚህ በመጽሐፍ ሄኖክ ላይ ተገለጡ ማለት ነው። ኮከብ ቆጠራ የተባለውን አስተምሮ የገለጡ እነማን ናቸው? ኮከብ በመቁጠር የኮከብ ቆጠራ አስተምሮን ማን ነው ያስተምረው? የናሳ አስተምሮ ከዛ ነው የሚቀደው። ነገራችን ላይ ናሳ ዛሬ ሰማይ ላይ ወጥቶ ጠፈር ላይ ወጥቶ ብዙ ምርምር ስራዎችን የሚሰራው መነሻው ከየት የመጣ ነው? የናዛዚኤል አስተምሮ ነው። አጋንንት ቆጠራ ዛሬ የካስኒ ፕሮጀክት፣ የሳተርን ጨረቃ፣ የእንትና ጁፒተር ይሄ ሲባል እውነተኛ የሆነው መጽሐፍ ሄኖክ ላይ ተቀመጡ መንፈስ ቅዱሳዊ የሆኑ የስነ ፈለግ አስተምሮች የሉም ማለት አይደለም። ፕሊስ ይሄን መለየት አለብን። መናፍስት የገለጡት አስተምሮ የለም ብሎ ለሚያምን ሰው ነው ይሄን እየተናገርኩ ያለሁት። መናፍስት የገለጡት ይሄን ጥበብ ገልጠዋል። ለሰው መገለጥ የሌለበትን አስተምሮ ማለት ነው። የሰዶማዊነትን አስተምሮ ማን ነው የገለጠው? ይሄ ነውር ነው፣ በእግዚአብሔር ዘንድ አጸያፊ የሆነ ዕፀ በለስን መብላትን ሚስጥር የገለጠ ማን ነው? ይሄን ያስተማረ ማን ነው? ዳቢሎስ ነው። እንሶስላ መሞቅን፣ ጥንቁልናን፣ አስማትን፣ ሟርትን ዛሬ ይሄ ሁሉ ሰው በመናፍስት አሰራር በአጋንንት አሰራር እንዲሰቃይ ይሄንን ጥበብ የገለጠ ማን ነው? ዳቢሎስ ነው። አያችሁት? የማይገባ ሚስጥር ለዚህ ዓለም ገልጣችኋል ተብሎ ነው የታሰሩት መናፍስቱም። ስለነኚህ መናፍስት መታሰር የሚነግረን መጽሐፍ ሄኖክ ነው። ስለዚህ ስለነዚህ መታሰራቸውን ዓለም ሁሉ እንዲታወቅም አይፈልግም። ዓለም እንዲያውቅም አይፈልግም። በነገራችን ላይ ዓለም እንዲያውቅም አይፈልግም። ለነኚህ ለታሰሩ መናፍስት ሙዚቃ ሳይቀር ኮንሰርት ሳይቀር የተዘጋጀበትን ጊዜ አስታውሳለሁ እኔ። ስለዚህ በዋናነት they are prisoners እነኚህ ወደቁ መናፍስት የተባሉት ወንጀለኞች ናቸው፣ ታስረዋል። የታሰሩበት ምክንያት ምንድነው? ዝሙትን ስላስተማሩ፣ ጥንቁልናን ስላስተማሩ፣ መተትን ስላስተማሩ፣ ሞትን ስላስተማሩ። ያላስተማሩት ነገር የለም። ይሄ መጽሐፍ ሄኖክን በደንብ ምዕራፍ 2ን ጀምረን ስንመለከት በደንብ አድርጎ ነው የሚያስቀምጥልን እዛ ላይ። አሁን ዱፕሊኬሽን ማለት ይሄ ምን ኢንጂነሪንግ ነው የሚባለው? ይሄ አሁን ለምሳሌ የጀንደር ሪቮሉሽን የሚባለው ለምሳሌ ጾታ መቀየር ይሄን ያስተማሩ እነሱ ናቸው። ለምሳሌ ጄኔቲክ ኢንጂነሪንግ የሚባለው አሁን ለምሳሌ ማዳቀልን ያስተማሩት ዛሬ እኛ በባዮሎጂ መልኩ አድርገን የተማርነው ትምህርት ይሄ ማዳቀል ሰውን አሁን እኛ በዘመናዊ ትምህርት የተማርናቸው አሁን ምንድነው ምን ብሪዲንግ ነው የእጽዋት ብሪዲንግ ብዙ ምናቃቸው እኛ መልካሙን ነው። ይሄንን ነው በትምህርት ደረጃ ተመረን የተረዳ ነው። ግን ወደዛ ወደ መናፍስቱ ዓለም ስትሄዱ ግን ይሄ አንድን ዘር ከአንድ ዘር ማዳቀል የማዳቀል ስራ የመናፍስት ዓለም ነው። የሴትን ጾታ ለወንድ ነቅሎ መስጠት፣ ወንድን ደግሞ ለሴት ነቅሎ መስጠት፣ ይሄ ማዳቀል የተባለው አስተምሮ በእግዚአብሔር ዘንድ ባይዘው አይፈለግም፣ አይወደድም፣ ወንጀል ነው፣ አይቻልም። ይሄን ያስተማሩ እነማን ናቸው? ሰውን ወደ ፈረስ መቀየር፣ ፈረሱን ወደ ሰው መቀየር፣ ይሄ ምትሃት፣ ይሄን ያስተማሩ የወደቁ መናፍስት ናቸው። ይሄን በማስተማራቸው ዛሬ ፕሪዝነርስ ወንጀለኞች ታስረዋል። ስለነኚህ ወንጀለኞች መናፍስት የሚናገረው ደግሞ መጽሐፍ ሄኖክ ነው። ለዛ ነው የኢንዶኔዥያው መሪ በዚህ ጉዳይ ላይ ትኩረቱን አድርጎ ጥያቄ ነው ጠየቀው። ምናልባት በእነሱ ዘንድ የተመለሰው መልስ አለ፣ ፖፑ የመለሰው መልስ አለ። እሱን ቀጣይ ደግሞ ልናየው እንችላለን። ለምን ጥያቄዎች ከተጠየቁትን ጥያቄዎች እያንዳንዳቸው ሀገራት የጠየቁትን ጥያቄዎች ካደመጥን ከተነጋገርን በኋላ ወደ ምላሽ እንሄዳለን። ማን የሰጠው መልስ? ፖፑ የሚመልሰው መልስ አለ። ፖፑና የሉሲፈር ተወካይ የሆነው ባለፈው የጠቀስኩላችሁ ከወገብ በላይ ሰው ከወገብ በላይ ዘንዶ የተባለው በምትሃታዊ መልኩ እንደዛ ተገልጦ መድረኩን ሲመራ የነበረው ያችሁት ይሄ ነው። ይሄ መደበላለቅ ማለት ይሄ ነው። ባለፈው በጠቀስኩላችሁ ላይ ከወገብ በላይ ሰው የነበረ ከወገብ በላይ ዘንዶ ማለት ነው። ይሄ በምትሃት በአስማት የተቀላቀለ ነገር ማድረግ ይሄ አጋንንታዊ አሰራር ነው። ይሄን በማስተማራቸው ፕሪዝነር ወንጀለኞች ናቸው፣ ታስረዋል። ስለነሱ ዜና የሚናገር ስለነሱ
ሪፖርት የሚናገር ደግሞ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ አንዱ ለኛ አስተምሮ ከዚህ ዓለም መጽሐፍ ቅዱስ የተቆረጠበት ይሄ ነው። ስለነሱ ዓለም እንዲያቅ ስለማይፈልግ ተወሰኑ አካላት ብቻ ናቸው ማወቅ ያለባቸው፣ እነሱም አዲስ ዓለም ስርዓት የሚባሉት ማለት ነው። ስለዚህ የኢንዶኔዥያው መሪ የጠየቀው ጥያቄ ይሄን ይመስላል። በቀጣይ መልሱን እናደምጣለን። ለምን ከዚህ ጋር ተገናኝቶ የነ ጄምስ ብሩስ ታሪክ ይነሳል። ጄምስ ብሩስን እንግዲህ አንክድም። ኢትዮጵያ ውስጥ መጥቶ ጎንደር ለምን ያክል ዓመት ኢትዮጵያ ውስጥ 7 ዓመት ያክል ተቀምጦ ግዕዝ ተምሮ የመጽሐፈ ሄኖክን ጉዳይ በተመለከተ ሲከታተል እንደነበረ ማለት ነው። በዚሁ አጋጣሚ መጽሐፈ ሄኖክን ኦሪጂናሉ በተመለከተ በነገራችን ላይ መጽሐፉ ላይ የተቀመጠ ነገር አለ። ኦሪጂናሉ እስካሁን ኢትዮጵያ ውስጥ ነው ያለው። የት ነው ያለው? እሱን እግዚአብሔርና መንፈስ ቅዱስ እንደዚሁ ደግሞ ልክ እንደ ታቦተ ጽዮን አንድ አባት ብቻ እንደሚጠብቁት ሁሉ መንፈስ ቅዱስ የፈቀደላቸው አካላት ብቻ ናቸው የሚያውቁት ነው። ኦሪጂናሉን ኮፒውን በእነኛ አካል እጅ አልገባም ወይ? የወሰዱት ሐሳብ አለ፣ የተወሰደ ነገር አለ። እስካሁን ድረስ ከ200 ምናምን በላይ ሀገራት ወደ 200 ነው ብቻ 100 ምናምን ሀገራት በየሁለት ዓመቱ በዚህ መጽሐፍ ላይ በቫቲካን ስብሰባ እየተደረገ ውይይት እንደሚደረግበትም እናውቃለን። በዚህ ውስጥ እንግዲህ ኢትዮጵያ ውክልና የተሰጣት እንኳን አይደለችም። የመጽሐፉ ባለቤት የሆነችው ሳትሆን የካቶሊክ ቤተክርስቲያን ተወካዮች እዛ ቦታ ላይ እንደሚሳተፉም ብዙ ነገሮችን በየጊዜው እንሰማለን። የመጽሐፉ ባለቤት የሆነችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ የላትም። ለምን? ጎላቸው እሷን ማጥፋት ስለሆነ ማለት ነው። ኦርቶዶክስ አስተምሮችን ማጥፋት ስለሆነ። ባጭሩ ግን ጥያቄዎቹ ይሄን ይመስላሉ። የኢንዶኔዥያው መሪ የጠየቀው ጥያቄ፣ በቀጣይ ግን የጃፓኑ መሪ የጠየቀው ጥያቄ አለ። ሌሎች ሀገራትም አጠቃላይ ናቸው። የሁሉም ጥያቄዎች እንሰማለን። ከዛ ለጥያቄው የተሰጠውን የነሱን በፖፕ አማካኝነት የተሰጠ መልስ አለ። ከዛ ደግሞ የኖህ መርከን እይታ ወይም ምላሽ ደግሞ አጋራችኋለሁ ማለት ነው። አብረን እንደዚህ ያደረግን ነገሮችን ለማየት እንሞክራለን። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።